ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝዝት ይበደልን። ዛሬም እንደተለመደው በአሪፍ ቪዲዮ ነው የመጣነው። እውነት ለመናገር የዛሬ ቪዲዮ ገራሚ ነው። ሁላችሁም እንግዲህ ደስተኛ እንደምትሆኑ ተስፋ እናደርጋለን ማለት ነው። ትላንትና ምን እንደተፈጠረ እነ ሩታ ቤት እንዳያችሁት ነው አይደለ? በጣም ደስ የሚል ነገር ተፈጥሮ ነበረ። እሱ ምንድነው? ሩታ እንግዲህ እኛ ድራማ ነው እያልን እየፈራን ነበረ። ብዙዎቻችሁም ይሄ ነገር አብርሃምን ዳግም ለማጥመድ የተዘጋጀ ዝግጅት ነው እንዴ ምናምን ብላችሁ ፈርታችሁ ነበረ። ዛሬ እሱን ለማረጋገጥ ይመስለኛል ሩታ እንግዲህ ከዚህ ፊት ስንላት የነበረውን ነገር ተግባራዊ በማድረግ ሰዎችን ከዙሪያሽ ገለል አድርጊ ስንላት ነበረ። ዛሬ እንደዛ አይነት ነገር በማድረግ እነዛ የማያስፈልጉ ሰዎች ባለፈው ፕራንክ ሲሰራ ምንድን ነው ያለው? ቤተሰብ እቺ መንደርደሪያ ናት። ፕራንክ ያደረገችው ሩታ ችግሮች እንዳሉ በደንብ ታውቃለች። ግን በቃ ለሚቀጥለው እንዳይደነግጡ ለማለማመጃ አይነት ነገር ነው ያደረገችው። ዋው አንበሳ ልጅ! እውነት የምንፈልገው ይሄንን ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደርጋችሁ ደግሞ የላይክ ምልክቷ ማለት ነው ላይክ እያደረጋችሁ እንድትጀምሩ ሌሎች ጋር እንዲደርስ ማለት ነው። እንዴት ነሽ? አሎ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ያው እንግዲህ ቤታችንን ሞቅ ማድረጋችሁንም እንዳለው እንዳትረሱ። ነገ የሆነ ቁጥር ጨመር አድርጎ ማየት እንፈልጋለን። እንግዲህ ዛሬ አብዛኞቻችን ከሩታ ህይወት ውስጥ በወጡ ስንል ብዙዎቻችን ስንመኝና ሩታንም ደግሞ የማይሆንሽን ሰዎች ከህይወትሽ በማስወጣት ለራስሽ ጊዜ ስጪ ስንል ቆይተናል። እንግዲህ እሷም ልብ ገዝታ ተረጋግታ ከህይወቷ መውጣት ያለባቸውን ሰዎች ለማስወጣት ዛሬ ወስና ዛሬ የሰራችው ቪዲዮ እኔ በጣም በግሌ በጣም ደስተኛ ሆኛለሁ። ምክንያቱም ትክክለኛ ውሳኔ ነው የወሰነችው። ልትቆጭበት የማይገባው ነው። ግን በነገራችን ላይ ዛሬ ዳኒና ሩታ ዳኒና ሜሪ በቃ ፍጥጥ ያለ ማለት ሁላችንም እናውቃለን እኮ የዳኒን የሩታና የሜሪ ምን ሆኜ ነው ዛሬ የዳኒን የሜሪን ነገር እናውቃለን። ግን ዛሬ ፍጥጥ በተለይ ዳኒን ያስደነግጠኝ አልወጣም ሁላ እንግዲህ ዛሬ ቤተሰብ እንደምታስታውሱት ዳኒና ሜሪ ማለት ምንድነው ሰይጣን የሚቀናባቸው አይነት ልበላችሁ እንደዛ ማለት ነው። ልክ ማለት ምንድነው አንድ ጓደኛ ያለኝ በዚህን ሰዓት ላይ አለኝ ሰይጣን ተኝቶ ነው የሚያድረው አለኝ። እንዴት እለዋለሁ? ምክንያቱም ከሰይጣን በላይ ክፋት የሚሰሩ ሰዎች ስላሉ ሰይጣን አሁን ተኝቶ ነው የሚያድረው አለኝ። በቃ የእውነቱን ነው። እውነት እንደዚህ ያሉ ሰዎች በጣም ብዙ ናቸው። እና ሩታ ከዚህ ፊትም ነግረናታል። በጣም ትዳርሽን የማይፈልጉ ሰዎች ናቸው። ከነዚህን ሰዎች ከህይወትሽ ውስጥ አርቂ ስንላት ነበረ። እንግዲህ ዛሬ ማንነታችሁን ስላወኩ ደስ ብሎኛል ብላለች እሷም ማለት ነው። ያው እንግዲህ ፈቅደሽ ነው። አንዳንድ ጊዜ ምን አለ መሰላችሁ ለሰዎች በቃ ልባችንን ከፍታ አድርገን ስንሰጣቸው እያንዳንዱ ነገር እንዲያደርጉ ስንፈቅድላቸው ለመተንፈስ እንኳን እነሱ እንድናስፈቅድ ነው የሚፈልጉት። እና ሜሪ እንግዲህ ሩታ ለሜሪ በቃ ጀስት እህቴ ነች ብላ ብዙ ነገር አሳልፋ ሰጣታለች። ቤቷን እንኳን ማለት ነው አይደለ? በቤቷ እንኳን እሷ ማዘዝ እንደማትችል ነው አሁን እየነገሯት ያሉት። አብርሃም እዚህ ቤት ውስጥ ማን ፈቅዶለት ነው መጥቶ አዛዥ ሆኖ ብለው መናገር ማለት በቤትሽ እንኳን አንቺ ለማዘዝ መብት የለሽም እያለቻት ነው። እና እንዲህ ያሉ ሰዎች አሉ። በቃ ወዳጅ ይመስሉና ይገቡና እኛ ያንን ወዳጅነት አጥብቀን ስንይዝ እያንዳንዱን ነገር ከነሱ በቃ እኩል ማውራት ብናወራ ይከፋሉ ብለን ስንጠነቀቅላቸው እነሱ ግን ምንድነው የሚያስቡት? እናንተ ሙሉ በሙሉ በመቆጣጠር የእናንተን በቃ በእነሱ ቁጥጥር ስር ሆናችሁ ከዛም በኋላ ምንም አይነት ነገር እነሱ ሲፈቅዱላችሁ እንድታደርጉ የሚፈልጉ ሰዎች አሉ። ልክ እንደ ሜሪ ማለት ነው። ሜሪና ዳኒ በሩታ ህይወት ውስጥ ወሳኝ ፈላጭ ቆራጭ እንደሆኑ ታውቃላችሁ። ስለዚህ ያንን ነገር ደግሞ ዛሬ እንደዚህ ያሉ ሰዎች ደግሞ አንዴ ስታስደነግጧቸው በቃ በጣም ነው የሚጮሁት። ገብቷቸዋል? በጣም ነው የሚጮሁት። በጣም እንደተበደሉ ነው የሚሰማቸው። ገብቷቸዋል? በእናንተ ህይወት ውስጥ እናንተ ቦታ ሰጥታችኋቸው እንደፈለጋቸው እንዲሆኑ ፈቅዳችሁ ያ ነገር ትክክል እንዳልሆነ እንኳን ስትነግሯቸው በጣም ያማቸዋል። ትክክል እንዳልሆነ እኮ ያውቃሉ፣ ግን ተላምደውታል እነሱ ማለት ነው። እና ትክክል እንደሆነ ነው ውስጣቸውን ያሳመኑት ማለት ነውና
ዛሬ ሩታ ቆፍጠን ያለ ውሳኔ በመወሰንሽ በጣም ተደስተናል። ከዚህም ፊት እንግዲህ አለማምደሻቸዋል። ያ ፕራንክ በጣም አሪፍ ፕራንክ ነው፣ እኛም ብለን ነበረ። ይሄ ፕራንክ ምናልባት ማለማመጃ እንዳይሆን በኋላ እንዳይደነግጡ በደንብ ያለማመድሽበት ነው ብለን ነበረ። እውነትም በደንብ አድርገሽ አለማምደሽ የሆነ ቀን እነሱ ስላልባነኑ እንጂ ምክንያቱም እነሱ ፊት ለፊት ያለውን ብቻ ነው የሚያዩትና የሆነ ቀን እንደዚህ ያለ ነገር ያጋጥመናል ብለው አላሰቡም። ዛሬ ግን ውሳኔሽ በጣም ማለት ነው የሚበረታታ የእውነት ለመናገር ማለት ነው ልብ የገዛሽበት። ግን ደግሞ አንድ ነገር ልንልሽ እንወዳለን። በምንም አይነት ነገር አሁን እያደረግሽ ያለሽውን ነገር በተንኮል እንዳታደርጊው። በቃ አብርሃምን ወደ ራስሽ ተመልሰሽ ወደ ራስሽ መልሰሽ፣ በተለይ የአብርሃም ወደ አንቺ መመለስ አንቺን ሳይሆን የሚጠቅመው ልጅሽ ምን ያህል ደስተኛ እንደሆነ ትናንትናም ተናግረናል። አይሻል አንቺ ራሱ ምን ያህል ስሜቱ ገብቶሻል አይደል? እኛ ተረድተንሻል። ለምሳሌ ከሱ ጋር ያላቸው ዋና ውስጥ ሲገባ ውይ በጣም ደስተኛ ሆነሽ ስትናገሪ ነበር። ማንም እናት የልጇን ደስታ ትፈልጋለች። ከልጇ ደስታ በላይ ምንም ነገር የለም። ማንኛውም እናት ማለት ነው፣ እውነቱን ስነግራችሁ። ስለዚህ የልጅሽ ደስታ የምትፈልጊ ከሆነ መቼም እነ ሜሮን እንደማታስቀድሚ ተስፋ አደርጋለሁ። በቃ ብልህ እናት፣ ትክክለኛ እናት የምታደርገው አሁን ዛሬ የወሰንሽውን ውሳኔ ነው። ልጄ ከአባቱ ጋር ማደግ አለበት፣ ይሄን ደስታ ሳያጣ መቀጠል አለበት ብላ ትክክለኛ ብልህ እናት፣ ብልህ ሴት የምትወስነው ውሳኔ ነው ዛሬ የወሰንሽው ማለት ነው። እነ ዳኒ ደግሞ ዳኒና ሜሪ፣ እኔ እንደ ወንድም የምመክራችሁ አንዳንድ ጊዜ በባልና በሚስት መካከል ጸብ ተፈጠረ ብላችሁ ዘላችሁ ባትገቡ የተሻለ ነው። ለምን መሰላችሁ? አንድ ቀን ሁለቱ ይታረቁና ከእናንተ ጀርባ እናንተ አየር ላይ ባዕድ ሆናችሁ ትቀራላችሁ። እነሱ ግን ትናንት እናንተ የፈጠራችሁትን ችግር ረስተው ዛሬ ላይ ሰላማዊ ህይወት ይኖራሉ ማለት ነው። ስለዚህ ብትችሉ በባለትዳር ውስጥ እንደው ከአቅም በላይ ካልሆነ በስተቀር እንደውም እሱም ደግሞ ለማስተካከል ካልሆነ በስተቀር ባትገቡ። ማንኛውም ሰው በነገራችን ላይ ይሄ መልእክት ማስተላልፈው ለማናችንም ማለት ነው፣ ሁላችንም ከአቅማችን በላይ ከሆነ እሱም ደግሞ ለማስተካከል ካልሆነ በስተቀር በባለትዳሮች ጉዳይ ውስጥ ገብተን የማይሆን ነገር መፈትፈት፣ የማይሆን ነገር መስራት እኛኑ ነው መልሶ ዋጋ የሚያስከፍለን። እነሱ ይታረቃሉ፣ እኛ ባዕድ ሆነን እንቀራለን። እነሱ ይረሱታል፣ እነሱ ችግራቸውን ረስተው ሰላማዊ ህይወት ይኖራሉ። በእኛና በእነሱ መካከል ያለው ነገር ግን አይረሳም፣ ቁስል ሆኖ ይቀጥላል ማለት ነው። እንደዚህ ያለ ነገር እንዳይኖር ከፈለጋችሁ ደግሞ በባለትዳር መካከል አትግቡ ቤተሰቦች። እኔም በጣም የምስማማበት ሀሳብ ነው። ምክንያቱም በባለትዳር መሀል መግባት ትርፉ አየር ላይ መቅረት ነው። ሌላው ደግሞ ትርፉ መጥፎ ስም ማትረፍም ነው። ምክንያቱም ሌሎች ሰዎች እዛ ትዳር ውስጥ ሲገቡ ያንን ትዳር እንዲቆም የሚፈልጉ ሰዎች አሉ። የአብርሃም ወገን አለ፣ የሩታ ወገን አለ። ስለዚህ መሀል ላይ ዳኒና ሜሪ ጠላት ነው ያፈራችሁት እንጂ ምንም ያፈራችሁት ነገር የለም። ምክንያቱም አይደለም በተዋለደ ሰው መካከል ይቅርና ሪሌሽንሺፕ ላይ ገና ባለ ሰው እንኳን ውሳኔ እናንተ ነው ብላችሁ ምክር ብቻ ነው ሰጥቶ መውጣት ያለባችሁ። ምክንያቱም ውሳኔ የእሷ ነው የሚሆነውና እኔ በጣም ማደንቃት አንድ እናት ነበረች እና ልጇን ምን ትላታለች? እኔ የባልሽን ችግር እንድትነግሪኝ አልፈልግም። ምክንያቱም አንቺ ስታቅፊው ትረሻዋለሽ፣ እኔ ግን ስተኛ አሰላስለዋለሁ። በጣም እውነት ገራሚ ነው። እና ልክ ነው። እኛ ስንታረቅ ሁሉም ነገር ነው የምንረሳው። በቃ ባልና ሚስት በዚህ ሺህ ጊዜ ጣሪያ ያህል ቢጣላ ሲታረቅ ሁሉም ነገር ዜሮ ነው የሚያደርገው። አትሾዱ። ስለዚህ ሜሪና ዳኒ ይበቃቸዋል። ይሄ በቂ ነው። ብዙ ጥላቻ አትርፈናል፣ ብዙ ኦዲየንስ እየሰደበን ነው ብላችኋል። እናንተ ችግራችሁን በደንብ ነው ያወቃችሁት። ኦፍኮርስ እኛን ጨምሮ ብዙ ኦዲየንስ የእናንተን ስራ አይደግፍም። እኛ 100% አንደግፍም ባለትዳር መሀል መግባትን ማለት ነው። ቤተሰብም ቢሆን ቅድም ዳኒ እንዳለው መስመር ለማስያዝ ልክ እንደ ቡዜ እንደነ ዳኒ እንጂ እንደናንተ ለመበጥበጥ ከባድ ነው ትዳርስ መግባት። እንግዲህ ሩታና አብርሃም አንድ ላይ እንዲሆኑ በፍጹም አትፈልግም። ብትፈልግ ይሄን ሁሉ ነገር አታደርግም ነበረ። ዛሬ ግን ምንም ማድረግ አይቻልም። ሜሪ እነሱ ወደ ሰላም መጥተዋል ማለት ያለው ነገር ሰላም ሆነ ምናምን። አዎ ማለት እንዳያችሁት ነው። ትናንትና መጥቶ ነበረ። እንዳጋጣሚ እናንተ አልነበራችሁ።
እና ዛሬ ደግሞ ከቻልሽ ከዚህ በኋላ እኔ ስመጣ እዚህ ማንም እንዳይኖር ብቻሽን ነው ላገቀው ያስጨርሽ በመጀመሪያ ደረጃ ማለት ነው። ቆይ ይሄን ሁሉ ነገር ሲሆን እኛ እናውቅ ማወቅ ለምን ያስፈልጋል? እንኳን ደስ ያለሽ ማለት ነው የሚቀድመው። ቤተሰብ እንደ እህት እውነት ከታሰበ እንኳን ደስ ያለሽ የኔ እህት፣ ነገሮች ተስተካክለው እኛም ስንለፋ የነበረው ምክንያቱም ሲሉ የነበሩ ምንድነው እናንተ ሰላም ሆናችሁ አንድ ላይ እንድትኖሩ ነው ሲሉ ነበር አይደል? የሚሰሩት ግን ሌላ ነው። ባልሽን ቪዲዮን ተቀብለው አንቺን ሲያጃጅሉሽ የነበሩ ሰዎች፣ አንቺና እሱን ለመለያየት ሲታገሉ የነበሩ ሰዎች አንድ እንድትሆኑ ነበረ ስንታገል የነበረው ሲሉ አልነበር ለአንቺ በአፋቸው አንቺን ሲደልሉ። አሁን ግን አንድ ሆነን ተስማማን ስትያቸው እንኳን ደስ ያለሽ የኛ እህት፣ እኛ የምንፈልገው ይሄንን ነው ማለት ነበረባቸዋል። በተቃራኒው ቆይ ማን ፈቀደለት? ለአንቺስ ማን ፈቀደልሽ? መሻወቅን ይሄን ነገር እንዴት ለኛ ደውለሽ እንዴት አትናገሪም ያሏት? ይሄ አያሳፍርም ታዲያ? እሱ እዚህ ቤት ፈላጭ ቆራጭ ጭራሽ ሆነ እንዴ? ቤቱ እኮ ነው ማለት ያው የተወሰነ ቀን እዚህ ቤት ስለኖሩ ሻንጣቸውን ይዘው ስለመጡ ቤቱ የነሱ መስሏቸዋል። ገብቷቸዋል። ይህ በጣም ከባድ ነው። ሜሪ ትንሽ በጣም ዲክታተር ትሆናለች ሲበዛ። እዚህ ቤት መምጣት ጀመረ። እሱ እያዘዘ ነው። መጨረሻ ላይ ደግሞ ጭራሽ እነሱ እዚህ ቤት እንዳላያቸው ይስመጣ መብቱ ነው። ባይዘው ማለት ነው መብቱ ነው። እንዳላያቸው ማለት መብቱ ነው። ዋናው ነገር ሩታ መስማማቷ ነው። ያረክሽን ከሆነ እግዚአብሔር እንደቆመ ምናምን አስፈልጋ ማርያም ደግሞ ፕራንክ ያክሻል እግዚአብሔር ይመስገን። በእውነት አልገባኝም። እኔ ከሌለው እኔ ባለሁበት ሰዓት እነሱ አይምጡ ምናምን ሲልሻንቺ ማለት አይ ነው ሰላም እንዲሆን ስለሚፈልግ ነው። በቃ እኔና እሱ መካከል በጣም ሰላም እንዲሆን ይፈልጋል ከዚህ በኋላ። በነገራችን ላይ አብርሃም እነሱን በመጥላት አይደለም ቤተሰቦች እንዳይመጡ ያለው በደንብ ግልጽ ነው ለእናንተ ማለት ነው። እናንተ እንደምታውቁት ጭቅጭቅ አይፈልግም። በቃ ሰላም ነው የሚፈልገው። ያን ሰላም እንዲቀጥል ስለሚፈልግ ነው እንጂ ለሌላ ነገር አይደለም። ምክንያቱም እነሱ ያሉበት ቦታ ላይ ደግሞ ሰላም የለም። ገብቷቸዋል። የሰላም ሰዎች አይደሉም። ለሰላም ዝግጁ የሆኑ ሰዎች ስላሉ ነው። ሩታ አልቸኮልሽ ሜሪ፣ እኔ በጣም ብዙ ነገር አስቤ ነው። እንዴት ይሄ ነገር እስከሚሆን ድረስ እኛ አናውቅም። ምንም ነገር ማለት ለእኛ ማሳወቅ የለብሽም። ምክንያቱም የበላይ ኃላፊ ሳያውቅ እንዴት ትወስኛለሽ? እዚህ ውሳኔ ላይ ዋና ስራ አስኪያጅ። ምክንያቱም ሜሮና ዳኒ ግን ትንሽ የማፈር ስሜት ግን ሊኖራቸው ይገባል ማለት ያው አንዳንዴ አይን አውጣ ሰዎች እንዴትም እንደዛ ያለን ነገር ፊል አያደርጉም። ግን ከባድ ነው፣ በጣም ከባድ ማለት ሜሪ እያየሽ ነው። አብርሃም ጋር ሰላም ስትሆኚ ምንድን ነው የማየው? ከአብርሃም ጋር እኛ ራሳችን እንደ ጓደኛ ደውለሽ እንደዚህ አይነት ነገር ተፈጥሯል፣ እንዲህ አይነት ነገር አቅደናል እንዲህ ብለሽ ማማከር የለብሽም? ቪዲዮን አላየሽም? በነገራችን ላይ ሩታ እንግዲህ በእነሱ አባባል ማለት ነው ትላንትና አንቺ ከአብርሃም ጋር ጥሩ ጊዜ ለማሳለፍ ነበረ ብዙ ትግል አድርገሻል። እውነት ለመናገር ከካሜራ ጀርባ ያሳለፋችሁትም ነገር አለ። ያው አልጋ ክፍሉንም ስታሳዩ ዳኒ በቃ አልጋ ላይ ልንተኛ ነው፣ ሜሪ በቃ ልንተኛ ነው፣ እኔና አብርሽ አብረን ልንተኛ ነው እያልሽ ማሳወቅ ነበረብሽ ማለት ነው። አየሽ አይደል? እዚህ ድረስ ነው እንግዲህ እነሱ ለአንቺ ያላቸው ሪስፔክት ማለት ነው። መባንን ከቻልሽ እንደ 2 ዓመት ልጅ በዚህ ግቢ ሊሏት ሪስፔክት አድርገን ሁሌ አንቺ ጋር ነው መጣው አንቺ ለመደገፍ ካንቺ ጋር ነው ብለን ነው። እኔ መጥፎ ነገር ምንም አስቤ አይደለም። በነገር ላይ ምንም መጥፎ ነገር የሚያሳስበኝ ነገር የለም። ሲቀጥል ደግሞ ባለፈው ደግሞ ይሄ ያ ነገር የተፈጠረው ፕራንክ ነው እንጂ ምንም ሪያሊቲ ነገር አይደለም። ሁለተኛ ፕራንኩ ሪል ነው። ያው እኛ ብለናል እኮ እቺ ነገር ቀን ትጠብቃለች እንጂ ትደገማለች ብለናል። ሁለተኛ ዳንና ሜሪ ነው እናውቅሻለን። ኧረ በእናትሽ እንዴ ምን ሆነሽ ነው ሜሪ? እቺ ገና ሰው ከአይሲ ውስጥ ሲነቃ አወቅሽ ታሞ ማለት ነው። ፀጉሯን ስቀይር ሌላ ሲሆን ይሄ እኮ መቀየር አይደለም። ስመጣለሁ ስላለሽ ምናምን እኛ ላይ መቀየር አይጠበቅም። እኛ የማንንም ክፋት ምናምን አንፈልግም። በጣም አትፈልጉም አይደለ? እና ለምን አላልሽም ሜሪዬ? አንቺ ማብረሽ እሱ የፈለገው ነገር ሲናገር አንቺ ማብረሽ ተስማማሽ። በጣም ነው ማዝነው። አምጥቶ የሰጠሽን ሀሳብ ሁሉ የምትቀበይው ለምንድን ነው? የእናንተንም ተቀብላለች። እውነት ለመናገር የእናንተንም ተቀብላ ዋጋ ከፍላለች። የምታምኑ ነገር ነው። ገባሽ አይደለ? ቶሎ ስትይ ሴት የምትሆኑ ነገር አለ። በጣም እየሰለቸሽ ነው የምታወሪው። ፊትሽ ይገልጻል። እንዴ እኛ ነን እኮ ምን ሆነሽ ነው? አብርሃም ናምንሽ ነው አይደለ? አንዳንዴ ሰውን ማትረዱት ነገር አለ። አንዳንዴ ሳይሆን ሁሌ የማይረዱም እውነት ለመናገር ምክንያቱም የራሳቸውን ስሜት ብቻ የሚናገሩ የራሳቸውን ሀሳብ ብቻ የሚናገሩ የነሱ ብቻ እንዲደመጥ የሚፈልጉ ሰዎች ናቸው። ማዘዝ እንጂ መታዘዝ የማይፈልጉ ሰዎች ናቸው።
የራሳችሁን ሀሳብ ብቻ ነው አንዳንዴ መናገርም አዳምጥም እንዲደመጥ ነው የምታሉት። እኔ ደግሞ ሲሮጥ ይፈታል አሉ። ለምንድን ነው ቆይ ሁሌ እንደዚህ የምትሆኑት? ነው ነው አንቺ ራስሽ ጠይቂ ፊት እግዚአብሔር በጣም እኔ እንጃ ማለት እኔ ከኔ የሆነ ሀሳብ ሲመጣ ሁሌ አግሬሲቭ ለምን ኮራሽን ምሩታ ደክሞናል ያልኩ ሰው እየጠበቀ ግን ከእናንተ ድካም በላይ ማለት ነው የሁለቱ መታረቅ አያስደስትም ነበረ? ያስደስት ነበር ነበር። በጣም እኮ ተቀይሮ ነው የምታወሪው። እግዚአብሔር እኔ እንጃ አላውቅም። በዚህ ያባወራው አይደለም እኔ እኮ ያልኩት ይሄ ይከታተል ይቀርብ ነው ሄድሽው የሆነት ችግር የለም። ነው እንሂድ። በሱ ዙሪያ ወንድሞች ይሄ ትክክለኛ ሀሳብ ነበር ዳኒ ባይዘው ማለት ነው። ይቅርታ ጠይቃችኋት ማለት ዳሯ ላይ ለፈጠራችሁት ችግር ይቅርታ ጠይቃችኋት ብትሄዱ የእውነቴን ነው ሙሉ በጣም ትክክለኛ ሀሳብ ነበር። ግን ከልብ ስላልሆነ ፌስ ስለሆነ ምንም ማድረግ አይቻልም። ፋልበቶች አሉ ሶ ባንቺ ዙሪያ ማንንም የለም ብለን እኛ አንድ ወንድም እንደህት ከጎንሽ ሆናችሁ ጥፋት እንደሆነ ነው ያሳሽ። ዳኒ እናንተ ከምንም በጣም እየለመናት ነው። ልመና አይደለም ማወቅ ስላለባችሁ ነው። ለምን ማትረጋገር እግዚአብሔር አረ ኢየሱስ እግዚአብሔርን በጣም ነው እንዴ ከሜሪ ገና እኮ አብርሃም ሊመጣ ነው ስለሽ ከመቼው ሰላሙናችሁ ነው ያልሽኝ ታውቆሻል። እውነት ነው በቃ ይሄን ነው በቃ ስለተረዳሻት በጣም ነው የምናመሰግነው። እውነት በቃ ሩታ ይሄን ነው መረዳት ያለብሽ። አንቺና አሳባችሁ ብትሆኑ እኔ ማውራት አለብኝ ስለደበረሽ ማን እንደዚህ ሆነሽ አንቺ እንድታምኚ ካደረገሽ በኋላ ምን እንዳሰበ ይጃታቂ ተረዳሽ? ለምንድን ነው በማስፈራራት የልጁ አባት ነው በቃ ስለ ልጁ ሲል ምንም አያረጋትም እርግጠኛ ሁን። አዎ ታማንክ ለምንድን ነው ዘላለም የዋህ የምትሆኚ? ከጎንሽ እንደሆነ ካልፈለግሽ ደግሞ ማለት ነው ለሰከንድ አልፈልግም እህት ወንድሜ እንድትሆኑ አልፈልግም አልኩኝ ወጣኝ እንደዛ ነው። ኦሬዲ አብርሃም እየመጣ ነው እናንተ ከቤቱ ቶካሽ አታስፈልጉኝም ነው ገባሽ አይደል? እናንተ የሷ እህትና ወንድም መሆን የምትችሉት እሷ ከአብርሃም ጋር ስትላይ ብቻ ነው። አይ ዶንት ኖ እንዴ ሲጀመር እኮ ማለት ነው እህትና ወንድምነታችሁ ለሩታ ነው እንጂ ለአብርሃም አይደለም ብላችኋል አይደል? ስለዚህ እሱ ካልፈለጋችሁ እሱ ሲወጣ ጠብቃችሁ እኮ ትክክለኛ ጓደኛ ከሆናችሁ ሲወጣ ጠብቃችሁ መምጣት ትችላላችሁ። እንዳይመጣ ነው የሚፈልጉት እነሱ። ምንድን ነው የተጨቃጨቀው? ስለለበትሽብኝ ነው ልግባባ አትሊስት ከሱ ጋር አንቺ በስነ ስርዓት ማታወሪኝ ከሆነ ከሱ ጋር አውርቼ ልግባባ። ሰው በስነ ስርዓት መነጋገርና መግባባት አይችልም እንዴ? ለምን ሁሉ ጊዜ እንደዚህ ትሆኛለሽ? በእግዚአብሔር እያፈሸበት ነው እንዴ? አንቺ በጣም ውለታ ቢስ ነሽ ገባሽ? ታይሆን ስለ ውለታ ማውራት አልፈልግም። ነገር ግን ማለት ነው እውነት አብርሃም ይሆነኛል ብለሽ ከሆነ ነው አብርሃም ይሆነኛል ብለሽ ከሆነ እኛን የምታስውጭ ነገ ተጽጽሻለሁ። ምን ነው በሳጸጸት እናንተ ለማየት በጣም ቸኮላችሁ። ጸጸቷ እናመሰግናለን በጣም ስላከበርሽ። እሺ አሉታ ገባሽ? ይምጣና ምን እንደሚያመጣ ያለው አሉታ አንተ ግን ጸብ ነው የሚፈልገው ማለት ውጥር እንደ ውሽማ ሊቀመጥ ፈልጎ ነበረ አልሆነለትም። እሱ ምን ማለት ነው? እሱ ምን ማለት ነገር የለም ያልገባው ነገር እነሱ ምን አይፈልግም ነው አይደል? ሳይ ምን እንደሚያመጣ ያልፈለገችን እሷ ናት ያላስከበረችን እሷ ናት ማለት ያላስከበረችን ራሳችሁን በራሳችሁ ያላስከበራችሁ እሷ ልታስከብራችሁ በፊት ማልፈልግበት ቤት ደግሞ ሰከንድ ይቆያል። መቆየት አለች። ፈለግሽ አንቺ ምን ይችላል? በሰላም ልጁ መጥቶ ሲያይ በሰላም ከኔ ጋር ሲያወራ ሲደሰት ምናምን ደስ አይላችሁ ደስ አይለኝም ማለት እኔና መታረቃችሁ ራሱ አይፈልጉ ሰላም ሆነ አትፈልጉም ማለት ነው። አልፈልግም። ይሄ ነው እንግዲህ ለዚህ ነው ይሄ ማወቅሽ አንድ ነገር ነው። እናንተን ሰላም እንደማይፈልጉ በደንብ ስለተረዳሽ እናመሰግናለን። በቃለሽ አትውጪ በጣም በቃ ማለት እኔ ይቅርታ ግን በጣም ተአምሮ ልብኛል እውነት እግዚአብሔርን ነው የምልህ። አዎ እንግዲህ ማንነትሽ ስለተጋለጠ ተአምሮ ነው ብሻል ማለት እናንተ ልክ ናችሁ፣ ደህና ናችሁ በእግዚአብሔር። ኧረ አንቺ ራስሽ ማለት እና እኔ እናንተ ሰላም እንድትሆኑ እንፈልጋለን። ለእናንተ ነው ምንድነው ምናምን ያላችሁ ትሽት ነው። እሺ ያው ሰላም እንታሪ ለምን እንደዚህ የምትሆኑት? ይሄ ነው ጥያቄው። በቃ ይሄ ነው እንግዲህ አዎ ትክክለኛው ጥያቄ ይሄ ነው። ካለ ማለት ምንበትም ገባሽ? ያሱ ነገር አላመንበት ምን ማድረግ አይጠበቅብኝም። በቃ ለምን እንደዚህ የምትሆኑት? ስለዚህ አዎ እነሱ ካላመኑበት አይሆንም ማለት ነው። አያችሁ አይደል? እነሱ እንዲያምኑበት ይፈልጋሉ። ምክንያቱም በእሷ ህይወት እነሱ ናቸው ፈላጭ ቆራጭ ወሰን የሚፈልጉት። እሱ ጋር ሰላም ነኝ ልጄን በስነ ስርዓት ይመጣል ያያል። በቃ አለቀ። አሁን እኔ ከሱ ጋር ኢንጆይ ማድረግ ፈልጋለሁ። አልወጣም። ለምን አትወጣም? ዳኒ ሰላም አትሆኑ። በቃ እንደዚህ ሆነ ነው እየጠበቅኩ ያለው። ሲጀመር እሱ ምን ስለሚያውቅ ነው ማንም እንዳይቀራለኝ። ይሄ ነው አየሽ፣ አብርሃም መምጣት ያልፈለገው ለዚህ ነው። ስለዚህ እሱ ማንም እንዳይኖር ስላለሽ አንቺ ተቀበለሽ ና ዳኒ ስመጣ ቡጣኝ ማለት ነው ትይለሽ ማለት ነው። ሰላም ይፈልጋል። በቃ መጨቃጨቅ መነታረክ አልፈልግም። ለዚህ ጉዳይ አልወጣም ጭራሽ በሰው ቤት ማለት ትወጣለህ እንጂ ምን ተንጠልጥለህ እኮ ነው የምትወጣው። እሷ እኮ አንድ ፖሊስ ጋር በደውል እኮ በቃ አንጠልጥለው ነው የሚያስወጡ። ህይወት እኮ የእኔ ነው። አልወጣም። ቤቱም የእኔ ነው። ምን ታመጫለሽ? አልወጣም። እስኪ ስታስውጪ ነው ያለው። አልወጣም። ጭራሽ በሱ ተማምነሽ ምናምን ነገር አልፈልጋችሁ ሙቱ ማለት ጀመር። ሰላም ማግኘት ፈልጋለሁ። በቃኝ። አዎ ትክክለኛ እናንተ ሰላሜን እየነሳችሁ ነው። ስለዚህ ሰላሜን ማግኘት ፈልጋለሁ። ስለዚህ እስከዛሬ ያለው ይበቃል፣ ውጡ። ሰው ዘው ብሎ እንደ ውሻ ውጣ ተብሎ ሲወጣ ከባድ ነው። እኛው ነገር ሴቶች ነው ዛሬ ሰላም ማየት የፈለግሽው። ይቅርታ አንቺ መውጣት ትፈልጋለሽ መሰለኝ። ቢያንስ ካንተ ጋር ተጨቃጭቂ ካንተ ጋር ጨርሳለሁ። አንቺ ግን መውጣት ከፈለግሽ እሺ ነው መውጣት ትችያለሽ። ሜሪ አትወጣም። ገባሽ? ማናችንም አንወጣም። ማናችንም አንወጣም። ቤት እኮ ነው ያላችሁት። የፈለገ ቤት ይሁን። ኧረ ቤት እግዚአብሔር ነው። ተምንሽ ነው ዳኒና ሜሪ ነው ዛሬ በቃ
እሷ ራሱን ማመን አቅቷታል በጣም ናሙኩኝ። እሺ እናንተ ማየት አይፈልግም። ለምን ደግሞ አትሄዱት? እኛ እንውጣ። ለምን አልቻችሁ ተሻታችሁ ከፈለግሽ ውጪ። ሲጀመር አይመስለኝም። እኔ እና እሱ ሰላም ነው የምትፈልጉ አይነት ሰዎች አይደላችሁም። ከናካቴው እናመሰግናለን። ይሄ ነው ፖይንቱ። ቴንክ ዩ ሩታ። አይደላችሁም አይደላችሁም። ደም እንባ ታለቅሽ። አላለቅስም። ደም እንባ አላለቅስም። ምን አለሽ? ምንም ይፈጠር አላለቅስም። እንደምንም ሳይሆን ከጎንሽ ለነበረ ሰው ይሄ አይደለም ምላሽ። ያልሽው ነገር ግን አስበሽዋል? ጥሩ ነው እኮ እንኳን ደስ አለሽ ምናምን ልትይ ነበር የሚገባው። ለማምለጥ አልነገርሽኝም ምናምን ነገር ቪዲዮን አላዩም አሉ አይደል እንዴ? እሺ እናንቺ ያሳፈረኝ ሰው የለም። እሺ ላሳፈር ደጋሩ ተገጧት ለማልቀስ ደገረ እኮ በቃ እኛ በዚህ ያህል መቸኮል አይጠበቅልሽ። ኧረ በፈጣሪ በጣም ለቅሶ ለማየት ተጓጓለሽ ማለት ነው። ልክ ልኳን እውነት ሩታ በጣም ጎበዝ። ኢየሱስ ስም ዳኒ ራሱ ደረገጠ። ባለጌ ሴት ነሽ። ባለጌ ሴት አይደለም። እንደዚህ እንዳባለሽ ባለጌ ሴትማ ማን እንደሆነ ይታወቃል። ስሙንሽን ስላሳወቅሽኝ ቴንክ ዩ። ችግር የለውም። ምስጋና አንድ ቀን በሁለት ቀን እኛ እንወጣለን። ቤት እግዚአብሔር ነው። ውጡ ብለሻል አይደል? ቤት እግዚአብሔር መሆኑ ዛሬ ነው እንዴታይሽ? በሰው ቤት ሄደሽ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።